ጋይስ የዛሬው ደግሞ ይለያል። ወይ ሩታዬ ወይ ሩታነት እንዲህ ታስጨንቃለች ጋይስ፣ ታስጨንቃለች። አስጨነቀቻቸው፣ አንቀጠቀጠቻቸው። ፈሩ እኮ በቃ ምን ቀራቸው ጋይስ? ልብሳቸው ሁላ ተንቀጠቀጠ። ነይ በዚህ ዙሪ፣ ነይ በግራ ሁኚ፣ ነይ በቀኝ ሁኚ ተባባሉ እኮ። የብሬ ነው የምላችሁ። በዚህ ልክ ነው የምትፈሯት፣ በዚህ ልክ ማለት ነው። አያችሁ፣ ነብር ነች። ገባችሁ አይደለ? ነብር እኮ በቃ ምንም ከነብር የበለጠ እንትን አለ። እና ሩታዬ ነብር ነው የሆነችባቸው እውነት ለመናገር እና በጣም ነው የፈሩት። ሩታ ስታወራ አይታችሁ ከሆነ ቪዲዮ ላይ ሩታ የሆነ ነገር ስታወራ ይፈዛሉ፣ በሀሳብ ጭልጥ ነው የሚሉት። በተለይ ሄርሜላና አብርሽ በጣም ነው በሀሳብ የሚጓዙት ማለት ነው። የምሬን ነው የምላችሁና ልብ ብላችሁ ሩታ የሆነ ነገር ስታወራ አብርሃም ሲጀመር አይኑ ራሱ አይከፈትም። ሄርሜላም ደግሞ በቃ ጭልጥ ነው የምትለው ማለት ነው። እና ዛሬ ደግሞ በጣም ነው የሚገርመው፣ በጣም ነው የሚደንቀው። የዛሬው እንግዲህ ሩታዬ ያው ከዚህ በፊት ወይዘሪት ውሽሚት ጓደኛሞች ልንሆን እንችላለን፣ የሚያገናኘን ብዙ ነገሮች አሉ እና አብረን መቀጠል እንችላለን እንደ ጓደኛሞች። እንዴት ነው የሚያገናኝን ነገር አይታወቅም። መንገድ ላይ ልንገናኝ እንችላለን እና በዛ ምክንያት በሰላማዊ መንገድ ነገሮችን ፈተን አብረን መሆን እንችላለን ስትላት ነበርና በዛን ሰዓት እንግዲህ ሩታ አልፈልግም ከአንቺ ጋር ጓደኝነት እኔ አልፈልግም ብላ እንግዲህ እምቢ ስትላት ነበረ። ዛሬ ላይ ደግሞ እንግዲህ ሩታዬ ያንን ነገሮች አክሴፕት አድርጌ በጥያቄሽ መሰረት በሰዓቱ ሁላችንም በተለያየ መንገዶች ላይ ነበር እና አሁን ላይ ደግሞ አንድ ላይ ተመልሰን እርቅ አውርደን በሰላማዊ መንገድ ይችን ሰሞን በሰላም እየመጣን ነው፣ እግዚአብሔር ይመስገን። እና ከዚህ በኋላ ደግሞ በሰላማዊ መንገድ ከዚህ የበለጠ ሰላም በሆነ መንገድ እየተገናኘን መደዋወል ካለብንም እየተደዋወልን የሚያገናኝን ነገርም ካለ እየተገናኘንን በቃ በሰላማዊ መንገድ ነገሮችን እንፈታለን ብላ ስትጠይቃት አቶ እንበለው እንግዲህ አቶ አብርሃም ሄርሜላ ከዚህ በፊት የሴት ጓደኛ የላትም፣ አሁንም ደግሞ እንዲኖራት አልፈልግም፣ እኔ ጓደኛዋም ባሏም ፍቅረኛዋም ነኝ እያለ እንግዲህ በልጁ እናት ፊት በኮንፊደንስ ሲናገር አይተናል። እውነት ለመናገር ይሄ ትልቅ ውርደት ነው አብርሃም ማለት ነው። ቢያንስ እንኳን እሷ ራሷ ውሽሚቷ ራሷ መናገር ነበረባት እንጂ እሱ በዚህ ልክ ለእሷ ተቆርቋሪ ሆኖ እሷ ምንም አይነት መልስ ሳትሰጥ ሄርሜላ ምንም አይነት መልስ ሳትሰጥ እሱ ቸኩሎ መልስ መስጠት አልነበረበትም። ክብር ለልጁ እናት ቢኖረው ማለት ነው። እግዚአብሔርን ነው የምላችሁ። በቃ ኦልሬዲ ተለያይተዋል። የራሳቸው መንገድ ላይ ነው ያሉት። የራሳቸውን ህይወት እየመሩ ነው። ግን ደግሞ ክብር የሚባል ነገር አለ። ለልጁ እናት ክብር ቢኖረው ገባችሁ አይደለ? እዛ ጋር ሩታ ናት ሄርሜላን የጠየቀችው ጓደኛሞች እንዲሆኑ መደዋወል ከፈለጉም እንዲደዋወሉ። ስለዚህ ይሄ ነገር ደግሞ መልሱ የሚመለከተው ሄርሜላን ነው እንጂ እሱ ፊት ብሎ ከዚህ በፊት ጓደኛ የላትም፣ ከዚህ በፊት እንደዚህ ያልሆነችም፣ ዛሬ ላይ ማያስፈልጋትም፣ እኔ ያለውላት ምናምን ነገር ልክ ሩታ እንድትቀና ምናምን ለማድረግ ማለት ነው። ገባችሁ? እንደዛ አይነት ነገር ነው። እና ሩታዬ ደግሞ እውነት ለመናገር የሰው ደስታ የሚያስደስታት ልጅ ናት። ሰላም የምትፈልግ ልጅ ናት። አስባችሁታል እንግዲህ ከብዙ ጊዜ በኋላ የናፈቃችሁን ሰላም ኦዲየንስ ሁሉ የተሰላቸበትን ጭቅጭቅ እሷ ብቻዋን ሆና ፈታ በዚህ ልክ ሰላም ወርዶ እውነት ለመናገር 3 ቀን ነው 4 ቀን ነው ዛሬ ላይ ማለት ነው። ሚዲያው ራሱ ተረጋግቶ በሰላማዊ መንገድ እንደዚህ ሲመጡ ደስ ይላል። ይሄን ደግሞ ያደረገችው ማለት ሩታ ናት። እግዚአብሔርን ነው የምላችሁ ጋይስ፣ ሩታ ናት። ሩታ እንደ በፊቱ ዝም ብላ በዙሪያዋ ያሉትን ሰዎች ዝም ብላቸው ቢቀጥሉ ኖሮ ዛሬ ላይ በቃ እንደ በፊቱ እየተነዛነዙ ኝኝ እያሉ ነበር የሚመጡት። እና ቢገባቸው ኖሮ እነሱ ነበሩ ሩታን ይቅርታ መጠየቅ ያለባቸው። እነሱ ነበሩ ሩታን በቃ ሰላም አውርደን በሰላማዊ መንገድ አብረን እንቀጥል ማለት የነበረባቸው። ምክንያቱም እሷ ምን ማድረግ እንደምትችል በተግባርም እያሳየቻቸው ስለሆነ ማለት ነው። ደግሞም እያዩም ነው። እና በዚህ ልክ ደግሞ መጎረር አይጠበቅበትም አብርሃም ለውሽሚት ማለት ነው። ገባችሁ አይደለ? ትላንትና ምን ሲለው ነበረ ወንድሙን ማለት ነው። ሄርሜላን አንተ ነክ እግሯ ላይ ወድቀክ ይቅርታ መጠየቅ ያለብክ
ብሎ ከትላንትና ጀምሮ ለእሷ ሲቆረቆር ነበረ። ወንድምየውም እሺ ብሎ ዝቅ ብሎ ዛሬ እንደምታዩት ይቅርታ ጠየቃት። እሷም ይቅርታውን ተቀበለች። ግን እሷ ኤፍሬምና ሄርሚ ናቸው አብረው ሲነጋገሩ የነበሩት፣ አብረው ቃል ላፊ የተነጋገሩት። ሄርሜላ መናገር እያለባት አብርሃም ተብዬው ጭራሽ እሷ አትተነፍስም፣ እኔ ነኝ ለእሷ እንዴት ነው የእሷ መከታ ሆኖ ልክ እሱ ነው በቃ ቃላትን ሁሉ ነገር መመላለስ የሚፈልገው ማለት ነው። እና እዛ ጋር ምንድን ነው ፍላጎቱ? የአብርሃም ፍላጎት ሩታ የሆነ እንዲሰማት ገባችሁ? የበታችነት እንዲሰማት እንደዚህ በዚህ ልክ ነው እንዴ ለሄርሜላ የሚቆረቆረላት እንድትል ነው ይህን ነገር የሚያደርገው ማለት ነው። ሩታ ደግሞ እንደዚህ ለእንደዚህ አይነት ነገር እንትን አትበገርም እውነት ለመናገር ምክንያቱም ይሄንን ተግባርና ይሄንን ሰላም ያመጣችሁ እራሷ ሩቲ ስለሆነች ማለት ነው። ገባችሁ? ሩታ ዝም ብትላቸው እስከ ዛሬ ይችን 2 ቀን 3 ቀን በሰላም አይቀጥሉም ነበር። አሁንም ደግሞ ማለት ነው ሩታ ይሄን ሰላም እየሰጠቻቸው ሰላም ወርዶ ፍቅር ሆኖ እንደዚህ በሰላማዊ መንገድ እየተገናኙ እየተለያዩ ሳለ ሀሳብ ላይ እንዳለ ነው የሚያውቀው አብርሃም ማለት ነው። ምክንያቱም እኔ በጣም ነው የምፈራው እያለ ነው እንግዲህ በጣም ነው የምፈራው። ሩታ ይቅርታ በመጠየቋ ይቅርታዋን እቀበላለሁ፣ ግን ምን አይነት ሴራ ከጀርባ እንዳለው አላቅም፣ ፍርሃት ይሰማኛል እያለ ነው። እና ሩታ ምንም አይነት ተንኮል የለባትም። በነገራችን ላይ ምናልባት ተንኮል እንድታስብ ያደረጓት ሰዎች በዙሪያዋ ያሉ እነ ዳኒ እነ ሜሪ ነበረው። እነሱን ደግሞ አጥረግርጋ ከህይወቷ ካስወጣች በኋላ የድሮዋ ሩታ እኛ የምናውቃት ጀግኒት ሩታ መጣ በራሷ ውሳኔ ሰላምን እንደማውረድ እንደምትችል ሰላም እንደናፈቃት ከዚህ በኋላ ጭቅጭቅና ንትርክ የሚባል ነገር እንደሌለ ወስና መታ ጊዜ ሳምንት እንኳን ሳይፈጃት ቀናቶች ሳይፈጁባት ሰላምን አውርዳ አብረው እንደዚህ በዚህ መልኩ ፍቅር ሆነው እየመጡ ነው። በሰላማዊ መንገድ ልጁን እየሄደ እያየ እንደሆነ ሩታም ተናግራለች፣ እሱም ከአንደበቱ መስክሯል። ስለዚህ ከዚህ በላይ የሚያንበጫብጭክ ምንድነው? አብርሃም ወንድ ከሆንክ እኮ የልጅህን እናት እንደዚህ ሆና ነው እኔ ይቅርታውን እቀበላለሁ ምን አስባ እንደሆነ አላቅም ምናምን መንበጫበጭ አያስፈልግም። ወንድ ልጅ ሲጀመር አይንበጫበጭ። የሚያንበጫብጭ ነገር እንኳን ቢኖር በዚህ ልክ አይፈራም ወንድ ልጅ ማለት ነው። ስለዚህ ዛሬ ላይ ደግሞ ለሄርሜላ በዚህ ልክ መቆርቆር ለሄርሜላ ከዚህ በኋላ ሌላ ሰው አያስፈልጋትም። ምን አላ መሰላችሁ? ሄርሚ ከዚህ በኋላ የሴት ጓደኛ ከዚህ በፊትም የላትም፣ ከዚህ በኋላም አትይዝም የሴት ጓደኛ። እኔም ደግሞ የወንድ ጓደኛ የሉኝም። ከዚህ በኋላ ከኔና ሄርሚ ውጪ ሌላ ሰው ወደ ህይወታችን አይገባም ብሎ እንግዲህ ለሄርሜላ እየተቆረቆረላት ነው ማለት ነው። ትላንትና ግን በሩታ ህይወት ሴቶች ሲመጡ ሩታን አንቺ ቤት ቁጭ በይ እኔ ሄጄ ጨርሼ እመጣለሁ ብሎ ሩታን ቤት አስቀምጦ ሄዶ ተሽለጥልጦ የሚመለስ ወንድ ነበረ። ገባችሁ? ስለዚህ ምንም እንደማናቀህ እንደ አዲስ ሰው ለመሆን አትሞክር። ዛሬም ነገም ሩታ ጀግና ነች፣ ሩታ ነች። እቺን ያህል ራሱ ሰላም የሰጠቻችሁና እቺን 2 ቀን ፍቅር ሆናችሁ እንድትመጡ ያደረገቻችሁ ሩታ እናቴ ናት። እግዚአብሔርን ነው የምላችሁ ዶችዬና ሩታዬ እንግዲህ እድሜሽ ይርዘም።